ብሩኖ ፈርናንዴዝ ማለት በጣም አስገራሚ ተጫዋች ነው። ሮቤርቶ ማርቲኔዝ ሲጠየቅ የትኛውን ቦታ ላይ ዲሳይሲቭ እንደሆነ ነበር መናገር የቻለው። የዩናይትድ ፈርስት ሃፍ በጣም መጥፎ የሚባል ነበረ። አስቡት፣ ፓላስ ማለት በቢልድ አፕ ፓስ ኮምፕሊሽን በጣም ዝቅተኛው ቡድን ነው፣ የወረደ ነው። ግን እንዴት ዩናይትድን ማኒፑሌት ሲያደርጓቸው እንደነበረ አውት ኦፍ ፖሴሽን የነበረው የዩናይትድ ፐርፎርማንስ ጥሩ የሚባል አይደለም። ከኳስ ጋርም ጥሩ አልነበሩም። ማኔትድ በቃ ትክክለኛ ዊድዝ ላክ እንዳደረገ ማየት ትችላላችሁ። ትክክለኛ ሌፍት ዊንገርም እንደሌላቸው ማየት ትችላላችሁ። የሉክሾን ፐርፎርማንስ ጥሩ አልነበረም፣ በኋላም ተጎድቶ ወጥቷል። ፉልባኮቹ በአጠቃላይ የያለውን ፐርፎርማንስ ጥሩ አልነበረም እና አሁን እንደውም ብዙ ኳስ ነበር ሲያበላሽ የነበረው። ፈርስት ሃፉ በጣም አስገርሞ የነበረ፣ ሰከንድ ሃፍ ግን ሲመለሱ ዩናይትድ በተሻሻለ ሁኔታ ነበር ለመቅረብ የቻሉት። ኤርሊም ነው በቀይ መውጣት የቻሉ። ስለዚህ ዩናይትዶች ራሳቸውን እንዲያሳዩ ነገር ሆነ። ብሩኖ ፈርናንዴዝ ከየትኛውን ቦታ ስፔስ ማየት የሚችል ተጫዋች ነው። ሼሽኮን ከያስክ እንደዚህ አይነት ፕሬዘንስ ይኖራል። ስለዚህ በተደጋጋሚ ይህንን ነገር እየጠበቅኩኝ ነበረ፣ ክሮስ እንዲያደርጉለትና ጎሉ እንዲቆጠር ማለት ነው። በተሰጠው አጋጣሚ ግን ልጁም አላሳፈራቸውም። በጣም አስገራሚ ፖቴንሻል ነው ያለው። ከዚህም በላይ ልጁን አንሎክ ማድረግ ይቻላል ብዬ አስባለሁ። ፓላስ ከቀዩ በኋላ በጣም አውቶማቲካሊ ነው የተቸገሩት። ጨዋታውን በሙሉ ስትራግል ነው ያደረጉት። ባይወጣ ኖሮ ምን ሊሆን እንደሚችል አናውቅም ነበር። ነገር ግን የነበራቸው ፐርፎርማንስ በጣም የወረደ ሆኖ ነበር። ዩናይትድ የገባባቸው ጎል በጣም የሚገርም ነው። መደናገጥ ይሁን ምን በጣም ዝግም ብለው ነበር። ኢንቴንሲቲያቸውም የወረደ ነበረ። ግን የመጨረሻውን ባትል የተሸነፈው የራሱን ባትል መወጣት ያልቻለው ዮሮ ነበረ እና ጎሉ እንዲቆጠር ሆነ። ጎሉ በጣም መቆጠር የሌለበት ነበረ፣ በትክክል ቢያከናውኑ ኑሮ ስራቸውን ማለት ነው። በአጠቃላይ ዩናይትድ ማሸነፍ ይገባቸዋል። ግን ፈርስት ሃፍም አይታችሁ ከሆነ ዮሮ ሜኖ ፕሮግረስ ለማድረግ የተቸገሩበት ጨዋታ ነበር እና መሀል ለመሀል መበለጥ ነበራቸው። ጨዋታው ሊጠናቀቅ ፈርስት ሃፍ አካባቢ ደግሞ ለብሩኖ ስዊች ቢያደርጉለት ኖሮ ስፔስ የነበረውን ሁኔታ ሳያደርጉለት ሲቀር እንዴት እንደተበሳጨ ምናምን መመልከት ትችላላችሁ። እና ፈርስት ሃፉ በአጠቃላይ ጥሩ አልነበረም። ግን ሰከንድ ሃፍ ኢንሲደንቱም ይሄ የቀይ ካርዱም ሁኔታ ተደምሮ ዩናይትድን በደንብ አግዟቸው እንዲያሸንፉ ሆኗል ማለት ነው። ይመቻችሁ።